ሰላም ጤና ይስጥልን። ምሽቱን በደረሰን አስቸኳይ መረጃ በመካከለኛው ምስራቅ ያለው ውጥረት ማንም ካልገመተው አስፈሪ ደረጃ ላይ ደርሷል። ፕሬዝዳንት ዶናልድ ትራምፕ በሺዎች የሚቆጠሩ የአሜሪካ እግረኛ ጦር ወታደሮች ወደ ኢራን ይዞታዎች እንዲገቡ ትዕዛዝ ማስተላለፋቸው ተሰምቷል። በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል ዓለም በጭንቀት እያየችው ያለው የሆርሙዝ ወሽመጥ የጦር አውድማ ሊሆን ነው። ኢራንስ ሁሉንም እናውድማለን ስትል ምን ዝግጅት አድረገች? አሜሪካ ለምን $200 ቢሊዮን ተጨማሪ በጀት ጠየቀች? እነዚህና ሌሎች መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ ሲለቀቅ በፍጥነት ወደ እርስዎ እንዲደርሰው የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷ መጫን አትዘንጉ። ወደ ሰዓቱ ያስኩላችሁ ዝርዝር መረጃ አልፋለሁ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ የሚካሄደው ግጭት ወደማይመለስ አዲስ ምዕራፍ ሊሸጋገር ይችላል የሚል ከፍተኛ ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በአሁኑ ሰዓት በሺዎች የሚቆጠሩ ተጨማሪ የአሜሪካ ወታደሮችን በቀጥታ ወደ ዘመቻው ለማሰማራት እያሰበ መሆኑን ሮይተርስ በሰበር ዜናው ዘግቧል። የዜና ወኪሉ አንድ ባለስልጣንና 3 ታማኝ ምንጮችን ጠቅሶ እንዳወጣው ዘገባ አሜሪካ በኢራን ላይ የጀመረችው ጥቃት 3ኛ ሳምንቱን እየጨረሰ ባለበት በዚህ ወቅት አዲስ የሚሰማሩት እነዚህ ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪና አስፈሪ አማራጮችን ይሰጣታል። በተለይም የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት ለመጠበቅም ታስቧል። የሚገርመው ግን ይህ ጥበቃ በኢራን የባህር ዳርቻዎች ላይ ጭምር የአሜሪካ ኃይሎችን ማሰማራትን ሊጨምር እንደሚችል ምንጮች ጠቁመዋል። እንዲያውም ኢራን ወደ ውጭ ከምትልከው ነዳጅ 90% በሚያልፍበት የካርግ ደሴት ላይ እግረኛ ሰራዊትን ለማስፈር ታቅዷል። ሆኖም አንድ ባለስልጣን እንደተናገሩት እነዚህ ቦታዎች በኢራን ሚሳኤልና ድሮን በቀላሉ ሊመቱ ስለሚችሉ አሜሪካውያን ወታደሮች ለአደጋ ሊጋለጡ ይችላሉ የሚል ስጋትም አለ። ትራምፕ በምርጫ ቅስቀሳቸው ወቅት ጦርነት ውስጥ አልገባም ያሉትን ቃል በማጠፋቸው አሁን በአገር ውስጥ ከፍተኛ ፖለቲካዊ አደጋ ቢጋረጥባቸውም ኢራን ጥቃት ካላቆመች የካርግ ደሴትን አውድማታለሁ ሲሉ አስጠንቋል። ወታደራዊ ባለሙያዎች ግን ከማውደም ይልቅ በቁጥጥር ስር መዋሉ የተሻለ እንደሆነም እየመከሩ ይገኛሉ። በሌላ ዜና ኢራን በበኩሏ ዳግም የኤነርጂ ተቋማቷ ላይ ጥቃት የሚደርስባቸው ከሆነ የአሜሪካና የእስራኤል አጋር የሆኑ የባህረ ሰላጤው አገራት መሰረተ ልማቶች ሙሉ በሙሉ እስኪወድሙ ድረስ እንደምትደበድብ ዝታለች። ቴህራን ይህን ያለችው እስራኤል በደቡብ ፓሪስ የጋዛ ማምረቻ ላይ ጥቃት መፈጸሟን ተከትሎ ነው። የኢራን ጦር ማዕከላዊ እዝ ቃል አቀባይ ለፋርስ የዜና ወኪል እንደተናገሩት ጠላቶቻችን ትልቅ ስህተት ሰርተዋል። ይህ የሚደገም ከሆነ ግን በእናንተና በአጋሮቻችሁ ላይ የምንፈጽመው ተከታታይ ጥቃት ሙሉ በሙሉ እስኪወድም ድረስ አይቋረጥም ሲሉ በቁጣ ተናግሯል። ምላሻቸው ከዚህ ቀደም ከነበረው እጅግ የከፋ እንደሚሆንም አስጠንቅቀዋል። በሌላ ዜና የአሜሪካው መከላከያ ሚኒስትር ፔት ሄግስትና ጠቅላይ ኤታማዦር ሹም ጀነራል ዳን ኬን በጋራ መግለጫን ሰጥተዋል። በመግለጫቸው ላይ አሜሪካ በጦርነቱ በእቅዷና በኢላማው ላይ መሆኗን ገልጸው ነገር ግን ጦርነቱ መቼ እንደሚያበቃ የጊዜ ገደብ ለመስጠት ፈቃደኛ አልሆኑም። ዓላማቸውም የኢራን ሚሳኤልና የባህር ኃይል ማውደም እንዲሁም ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማረጋገጥ መሆኑን ዳግም አረጋግጧል። እስካሁን አሜሪካ 7000 የኢራን ኢላማዎችን መምታቷን የገለጹት ሚኒስትሩ በኢራን የአየር ክልል ምስራቃዊ ክፍል ዘልቀው መግባት በአፓቼ ሄሊኮፕተሮች ድሮኖችን የማደንና የማውደም ሥራ እየሰሩ መሆኑን ይፋ አድርጓል። የሚገርመው ደግሞ ፔንታጎን ለዚህ ጦርነት ተጨማሪ $200 ቢሊዮን በጀት መጠየቁ ሲሆን ሄግስ ሲናገሩ መጥፎ ሰዎችን ሕይወት ለማጥፋት ገንዘብ ይጠይቃል ማለታቸው የብዙዎችን ትኩረት ስቧል። ዘገባው የቢቢሲ ነው። በሌላ መረጃ ኢራን በሆርሙዝ የባህር ወሽመጥ ላይ አዲስ ሕግ እያዘጋጀች መሆኑ ተሰምቷል። በኢራን የፓርላማ የቴህራን ተወካይ የሆኑት ሶማያ ራፌ እንደገለጹት ወሽመጡን የሚጠቀሙ መርከቦች ለኢራን የአገልግሎት ክፍያና ታክስ እንዲከፍሉ የሚያስገድድ ሕግ እየረቀቀ ነው ብሏል። ጠላቶቻችን ያለ ችግር ሲጠቀሙበት የነበረው ነጥቀናቸዋል ያሉት ተወካዩ ጦርነቱ በኢራን ድል እንደሚጠናቀቅና ከዚህ በኋላ በወሽመጡ ማለፍ ለጠላቶቻቸው ትልቅ ፈተና እንደሚሆንም ዝተዋል። በሌላ ዜና ጦርነቱ በዓለም ኢኮኖሚ ላይ የፈጠረው ቀውስ ነው። በኢነርጂ ግብይት ላይ የጋዝ ዋጋ ከ25% በላይ የናረ ሲሆን በአውሮፓ የነዳጅ ዋጋ በጥፍ ጨምሯል።
ኢራን በኳታር የሚገኘውን የራስ ላፋን የጋዝ ማመንጫ መምታት ሰፊ ጉዳት ማድረሷ ሲረጋገጥ፣ የተባበሩት አረብ ኤሚሬት ደግሞ የሀበሻ ነዳጅ ማመንጫዎቿን ለመዝጋት ተገዳለች። ሳውዲ አረቢያ በኩሏ በሪያድ የተቃጡ ጥቃቶችን ማክሸፏን ገልጻለች። ትራምፕ እስራኤል በደቡብ ፓሪስ ላይ ስለፈጸመችው ጥቃት አላውቅም ቢሉም ኢራን በኳታር ላይ ተጨማሪ ጥቃት እንዳታደርስ አስጠንቅቋል። በአሁኑ ሰዓትም በሆርሙዝ ወሽመጥ በኩል የሚደረግ እንቅስቃሴ ሙሉ በሙሉ በሚባል ደረጃ ቆሟል። ዘገባው የቢቢሲ ነው። በሌላ ዜና የጸረ ሽብር ኃላፊው በኤፍቢአይ መያዝ፣ በሌላ ወገን ደግሞ የኢራን ጦርነት ተቃውሞ ከስልጣናቸው የለቀቁት የአሜሪካ ብሔራዊ ጸረ ሽብር ማዕከል የቀድሞ ዳይሬክተር ጆ ኬኔት በኤፍቢአይ ምርመራ እየተካሄደባቸው መሆኑ ተሰምቷል። ምርመራው ሚስጥራዊ መረጃዎችን ለተለያዩ ምንጮች አሹልከዋል በሚል የተከፈተ እንደሆነ ሲቢኤስ ኒውስ ዘግቧል። ጆ ኬኔት ከኃላፊነት የለቀቁት ኢራን ምንም ድረስ አደጋ አልደቀነችም፣ አሁንም ጦርነቱ የተጀመረው በእስራኤልና ጉልበት ባላቸው የአሜሪካ ውትወታ ተቋማት ግፊት ነው በሚል መቃወሚያ ነበር። በተጨማሪም የኢራን ጠቅላይ መሪ አያቶላ አሊ ሐሚኒ ሕይወት ማለፍ አሜሪካ ልትወስድ ከምትችለው እርምጃዎች መካከል የመጨረሻ መሆን እንደነበረበትም መናገራቸው ይታወሳል። ዘገባው የቢቢሲ ነው። በሌላ ዜና በሳውዲ አረቢያ ላይ የደረሰው ጥቃት፣ ጦርነቱ በሳውዲ አረቢያ ላይ ጉዳት ማድረሱንም ቀጥሏል። ኢራን በሳውዲ የሚገኘውን የአራምኮ ሳምሬፍ ነዳጅ ማጣሪያ መታለች። ኢራን የሆርሙዝ የባህር ወሽመጥን ከዘጋች ወዲህ ቀሪዎቹ ሁለት የነዳጅ ወጪ መንገዶች ያንቡና ፉጃይራ ብቻ ነበሩ። ይሁን እንጂ ፉጃይራ ቀደም ብላ ስራዋን ስታቆም አሁን ደግሞ ያንቡ ጥቃት ይደርስባት ይገኛል። የኢራን አብዮታዊ ዘበኛ ጥቃቱን ከመፈጸሙ በፊት በሳውዲ በኳታርና በኤሚሬትስ ለሚገኙ ተቋማት ማስጠንቀቂያ ሰጥቶ የነበረም ሲሆን ይህ እርምጃ እስራኤል በኢራን ሳውስ ፓሪስ የጋዝ መስክ ላይ ለሰነዘረችው ጥቃት የተወሰደ የአጸፋ እርምጃ መሆኑ ታውቋል። በሌላ ዜና የሀገር ውስጥ የነዳጅ ቀውስና የጠቅላይ ሚኒስትሩ መልእክት። ወደ ሀገር ውስጥ መረጃ ስንመለስ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ነዋሪዎች አጫጭር መንገዶችን በእግር በመጓዝ የነዳጅ ፍጆታ እንዲቀንሱ ጥሪ አቅርቧል። ከንቲባ መካከለኛው ምስራቅ ቀውስ ምክንያት ኢትዮጵያ የነዳጅ አቅርቦት እንደ ልብ ማግኘት አለመቻሏን ጠቅሰው ጦርነቱ መቋጫ አግኝቶ አቅርቦቱ ወደ መደበኛ መስመር እስኪመለስ ድረስ በቁጠባ መጠቀም እንደሚገባም አሳስቧል። በተያያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አል-ፈጥር በዓል ባስተላለፉት መልእክት ሰላም ከራስ ይጀምራል ብለዋል። የኢትዮጵያው መሪ የግንቦት ወር ምርጫ ኢትዮጵያ የዲሞክራሲ ድል የምትቀዳጅበት በር ነው ያሉም ሲሆን ዜጎች በስክነትና በጨዋታው ሕግ በመምራት የታሪካዊ ሂደቱ አካል እንዲሆኑም ጥሪ አቅርቧል። ግጭትንና ማስወገድን የኋላ ቀርነት መግለጫዎች ሲሉ የገለጹት ጠቅላይ ሚኒስትሩ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ በማለትም መልካም ምኞታቸውን ገልጸዋል። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። የኢራንና የኳታር ጦርነት በቀጠናው። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ሁኔታው ከዚህ ከቀጠለ ዓለም ወደማይቀይረው ቀውስ እያመራች ይመስላል። አዳዲስ መረጃዎች ሲደርሱን በፍጥነት ይዘንላችሁ እንቀርባለን።